አሳዛኝ ዜና ሀጂ ዑመር እንድሪስ ከ5 ዓመት በፊት የቀብር ስነ ስርዓት በሞኩበት ሰዓት የሚፈጸመው በገዛ በመኖሪያ ቤቴ ነው ሲል ለልጆቻቸው ወስያ ተናግረው ነበር። ሀጂ ዑመር እንድሪስ ወደማይቀረው ሞት ወደ ተባለችው ዓለም ትላንትና ከምሽቱ 2 ሰዓት ላይ የሀጂ ዑመር እንድሪስ ወደማይቀረው ሞት ተሸጋግረዋል። እንግዲህ ልጃቸው ዛሬ አባቴ በተናገረው ልክ በወስያው ነው የምቀብረው ሲልም ኢና ኢላሂ ወኢላሂ ራጂዑን 2018 ጥቅምት 9 2 ሰዓት ላይ ሀጂ ዑመር እንድሪስ ወደማይቀረው ሞት ወደ ተባለችው ዓለም ተሸጋግረዋል። የኢትዮጵያ ዋርካ ጥላ የነበሩት ሀጂ ዑመር እንድሪስ ዛሬ ሰኞ ከቀኑ 10 ሰዓት የቀብራቸው ተፈጽሟል። ሀጂ ዑመር እንድሪስን ወደ ቀብር ለመሸኘት የመጡ ቤተሰቦቻቸው፣ ወዳጅ ዘመዶቻቸው ለኢትዮጵያ ታሪክ የሆነች ቀን ናት ዛሬ ሲሉ ተናግረዋል። እስከዛሬ ብዙ ዑለማዎችን ብዙ አባቶችን አተናለን። ዛሬ ግን የሀጂ ዑመር እንድሪስ የቀብር ሽኝት እጅግ በጣም በሚያሳዝን ልብ በሚሰብር ሀጂ ዑመር እንድሪስ የዚህን ያህል ቤተሰብ እንዳላቸው አናቅም ነበረ። ሀጂ ዑመር እንድሪስ በሁሉም ልብ ውስጥ የሚገኙ አባት ነበሩ። ሀጂ ዑመር እንድሪስ አላህ ይዘንላቸው፣ አላህ ቤታቸውን ኑር ያርግላቸው። ለወዳጅ ዘመዶቻቸው አላህ ሱብሓነሁ ወተዓላ መጽናናትን ይስጣቸው። ሀጂ ዑመር እንድሪስ ዛሬ ቀብራቸው የተፈጸመው ጥቅምት 10 ሲሆን እንደዚሁም ከሰዓቱ 10 ሰዓት ላይ ልጆቻቸው አባታችን በተናገሩት ወስያ ነው አባታችንን የምንቀብረው ሲሉ ተናግረው ነበረ። ሆኖም ግን ሀጂ ዑመር እንድሪስ ልጆቻቸው የአባታቸውን ወስያ ለመፈጸማቸው ዛሬ ሰኞ 10 ሰዓት ላይ አሳይተዋል። አላህ ሱብሓነሁ ወተዓላ ለሁሉም ሙስሊም ለሁሉም ሰው መጽናናትን ይስጥ። ለሀጂ ዑመር ቤተሰቦች አላህ ሱብሓነሁ ወተዓላ መጽናናትን ይስጣችሁ። ሀጂ ዑመር እንድሪስ እንግዲህ ዛሬ ወደማይቀረው ዓለም ሞት ወደ ተባለችው ሀገር ወደ ቤታቸው ተሸኝተዋል። የሀጂ ዑመር እንድሪስ ሽኝት በጣም የሚያምርና በጣም የሚያስደስት ነበር። ሞት ባልነበር ሲሉ ተናግረዋል። ሀጂ ዑመር እንድሪስ ለሁሉም ሰው አባት ነበሩ፣ መካሪም ነበሩ። ዛሬ የእምነቱን አባት ዋርካ አተናል ሲሉ የክርስቲያን ሃይማኖት ተከታዮችም ሳይቀሩ ተናግረዋል። እንግዲህ ዛሬ ሀጂ ዑመር እንድሪስ በአዲስ አበባ በተናገሩት በተናዘዙት ቀብራቸው ተፈጻሚ እንደሆነም ተነግሮናል። ለዚህም ማስተላለፍ የሚፈልጉት አንዳንድ ሰዎች ሀጂ ዑመር እንድሪስ ህልፈት በተመለከተ ሀጂ ዑመር እንድሪስ አላህ ሱብሓነሁ ወተዓላ አይምረውም ጀነት አይገባም የምትሉ አንዳንድ ልብ ሰባሪ ሰዎች አላችሁ። የሀጂ ዑመር እንድሪስን አላህ ሱብሓነሁ ወተዓላ ይዘንለትና ይማረውና ሀጂ ዑመር እንድሪስ የሰራውን ስራ አላህ በኸይር ነገር የሚቀበለው የሰራውን መጥፎ ስራ አላህ ሱብሓነሁ ወተዓላ ይቅር እንድለው ሁላችንም ዱዓ እናርግ። ሀጂ ዑመር እንድሪስ ለሁላችንም አባት ነበሩ። የኢትዮጵያ ዋርካ ጥላ ነበሩ። እጅግ በጣም የሚያሳዝነው ከልጆቻቸው የተሰማ እጅግ በጣም ልብ የሚሰብር ሀጂ ዑመር እንድሪስ ከ5 ዓመት በፊት ከመሞታቸው በፊት ሞታችንን እንደማይቀር ሁሉ ሀጂ ዑመር እንድሪስ ሞቴ በመጣ ሰዓት የምቀበረው ከገዛ ቤቴ ነው ሲሉም ተናግረው ነበረ። የሀጂ ዑመር እንድሪስ ዛሬ የቀብር ስነ ስርዓት ሲሰሩበት በነበረው ሲያሰግዱበት በነበረው መስጊድ አካባቢ ቀብራቸው እንዲፈጸም ተናግረው ነበረ። በዚህ አጋጣሚ ግን አንዳንድ ጊዜ አንዳንድ ሰዎች አላችሁ ሞት ላንተም ለኔም አይቀርም እና ሀጂ ዑመር እንድሪስ ባለፉበት ሰዓት በጣም ብዙ ኮሜንት አይቻለሁ። በጣም ብዙ ቁማችሁ የምትዘወራርቁ ሰዎች አላችሁ። እኔ አንድ ነገር ልንገራችሁ፣ ነጭ ለባሹም ይሞታል፣ ጥቁር ለባሹም ይሞታል፣ ጥሩ ምግብ የሚበላው ይሞታል፣ እንደዚሁም ደግሞ ቀዳዳ ቆሻሻ ልብስ የሚለብሰውም ይሞታል። ማንኛውም ነፍስ እዚህ ምድር ላይ የምትቀር የለችም። ማንም ሰው ከሞት ነፃ የሆነ የለም። እንስሳ ነፍስ የተዘራባት ሁሉ ሟች ነች። ተራራዎችም ይፈርሳሉ፣ ዛፎችም ይወርቃሉ። እንኳን አይደለም የሰው ነፍስ ማለት ነው። አላህ ሱብሓነሁ ወተዓላ ምን ይላል? ሁሉም ነፍስ ሞትን ቀማሽ ናት ይላል። እና በጣም የሚገርመኝ ነገር ኢማችሁን አሳድጋችሁ አባት መስላችሁ ትልቅ ሰው መስላችሁ ስለ ሀጂ ዑመር እንድሪስ ሞት በተነሳ ሀጂ ዑመር እንድሪስ አላህ አይምረውም አላህ ለሱ እንደዚህ አረገው ምናምን የምትሉ ሰዎች አላችሁ። አላህ ማንን እንደሚምርና አላህ ማንን ይቅር እንደሚል አናቅም። በእውነት ማንን ጀነት እንደሚያስገባ ማንን ጀሃነም እንደሚያስገባ አናቅም። ኢላ በፈድል ረቢ አላህ ሱብሓነሁ ወተዓላ በሚያዝነውና በዝነቱ ካልሆነ በስተቀር ማነው ጀነት የሚገባው? ማነው ጀሃነምስ የሚገባው? አላህ ሱብሓነሁ ወተዓላ ስለሰገዳችሁ ጦም ስላበዛችሁ አይደለም።
አላህ የሚያዝንለት ኢላ ያን ሰውዬ አይቶት አላህ እሱ በራህመቱ ሲያዝንለት ካልሆነ በስተቀር ሀጅ ዑመር እንድሪስ ማንኛውንም ሰው አስቀይመው ሊሆን ይችላል ወይንም ደግሞ የሆነ ነገር ሰርተው ሊሆን ይችላል። ግን አላህ Subhanahu Wa Ta'ala የነሱን መልካም ስራ ማካካሻ ነገር አያጣላቸውም። ገባችሁ? እና በጣም እናንተ ጻድቅ እናንተ የጌታ ሰው ሌላው ሰው የጀሃነም ሰው አርጋችሁ በሀጅ ዑመር እንድሪስ ሞት የምትሳለቁ ሰዎች እውነት እናንተ ሰው ናችሁ? አላህ እኮ ይቅር ባዮችን ይወዳል። ሰውን እንኳን አይደለም እናንተ ማለት ትልቅ ሆናችሁ እንደዚህ ጢማችሁን አሳድጋችሁ እስልምናን እናቃል ብላችሁ አይደለም ሰው ሞቶ ገና ሳይሞት ለአላህ ብዬ ይቅር ብየዋለሁ ነው ይባላል እኮ። እናንተ ግን ሀጅ ዑመር እንድሪስ ከሞተበት ሰዓት ጀምሮ በጣም ቪዲዮ የምትሰሩ አንዳንድ ቂሎች አላችሁ። እውነት ለመናገር እሳቸው እርሚያቸውን ተጠቅመውበታል። እውነት ለመናገር ሀጅ ዑመር እንድሪስ እርሚያቸውን፣ ልጅነታቸውን፣ ጊዜያቸውን፣ ሰዓታቸውን ለሃይማኖታቸው ብዙ ነገር ከፍለዋል። ገባችሁ? ግን እኔ በጣም የሚገርመኝ ነገር ሀጅ ዑመር እንድሪስ አላህ ለጀነት ያረጋውም እንኳን ሞተ እንኳን አረፈ። ሀጅ ዑመር እንድሪስ የሚበሉት የነበረው የራሳቸውን እርዚቅ የራሳቸውን ሲሳይ ነው። አንተም የምትበላ የራስህን ሲሳይ ነው። ታዲያኛ ሟችን ይቅርታ ካላልን፣ ታዲያኛ የሞተን ሰውዬ ይቅር ብለን ካላልን እንዴት ነው? ኢብን እንኳን ጎሚ የሆነ ቂም ብትይዙባቸው እንኳን በእነሱ ወላሂ ለአላህ ብዬ ይቅር ብየዋለሁ ነበር ማለት ያለባቸው። እስልምና ምንድነው የሚያስተምረው? ይቅርታን፣ በቃ ይቅር ባይነትን። በጣም እኔ በጣም አዘንኩኝ። ከዚህ የማይጠበቁ ሰዎች ጢባችሁን አሳድጋችሁ ቶብ ለብሳችሁ ነጭ ለብሳችሁ የሀጅ ዑመር እንድሪስን ሞት በጣም በብዙ ነገር የምትናገሩ ሰዎች አላችሁ። አላህ አቅል ይስጠን፣ አላህ ልቦና ይስጠን። አላህ ማንቻውንም ሰው ይቅር ባይነትን ይስጥ። ልባችንን ያራራልን። በሞት መሳለቁ ይሄ ችግር የለውም። በበሽታ ነው አትሳለቁ የሚለው ግን እንደው ትንሽ ልባቸው እንኳን ቢራራ ሐቂቃ እንደው እነሱ ዛሬ ይሄ ሁሉ ቤተሰብ እንዳላቸው ሁሉ ቁመው እንኳን ተነስተው ማየት በቻሉ ለአንድ ደቂቃ ከ99 አንድ ሰው ነው የጠላቸው፣ አንድ ሰው ነው ያንጓጠጣቸው። ነገር ግን እነሱ በጣም የሚወዳቸው መስመሩ አካባቢው ሰፈሩ ጭንቅንቅ እስካለ ድረስ ሙስሊም ክርስቲያን ሳይሉ የሀጅ ዑመር እንድሪስን የቀብር ሽኝት አድርገዋልን። እና ታዲያ አንዳንድ ሰዎች ደግሞ ከሞት ነፃ ናችሁ የተባላችሁ ከወንጀል ነፃ ናችሁ፣ እናንተ መልካም ሰሪ ናችሁ፣ እናንተ የአላህ ባሪያ ብቻ ናችሁ የተባላችሁ ሰዎች መጽሐፍ ሊለየን ይችላል፣ መጽሐፋችንን ሊለያይ ይችላል። ነገር ግን ሃይማኖታችን አንድ ነው። ሙስሊም ነን ሁላችንም። ነን ሙስሊሞች እንኳን አልቀሩም ለሀጅ ዑመር እና እነዛ ነን ሙስሊሞች ለሀጅ ዑመር እንድሪስ ዋርካችን ነው ጥላችን ነው ሲሉ እናንተ ደግሞ ሙስሊሞች ተብላችሁ የምትጠሩ ሙስሊም ነን የምትሉ ሰዎች ወላሂ እንደው አላህ ልቦና ይስጣችሁ። ሟችን ይቅር ማንል ሰዎች ሟችን እንዲሁ ከሁሉም ሁሉ የሞተን ሰው የሚወቅስ ሰው እንዲሁ ከሁሉም ሁሉ ልብ የሌለው የሞተ የጠፋ ሰው ሟችን የሚወቅስ ሰው ነውና አላህ ይዘንላቸው። እኔ ማለት የምፈልገው አላህ Subhanahu Wa Ta'ala እንዳዝንላቸውና አላህ እንዲምራቸው ነው የምፈልገው። አላህ ይዘንላቸው። እኔ በበኩሌ አላህ ይዘንላቸው። ማንቻውንም ሙስሊም ማንቻውንም ሰው አላህ ይቅር ባይ ነውና ይቅር ይበለን። ሀጅ ዑመር እንድሪስ አላህ Subhanahu Wa Ta'ala ቤታቸውን ኑር ያርግላቸው። አሰላሙ አለይኩም ወራህመቱላሂ